አየር ኃይሉ ተአምር አሳየ። ጠቅላዩ የኮሩበት የ90 ዓመት ድንቅ ጉዞና አስደናቂ ብቃት ኢትዮጵያ አቅሟን አስመሰከረች። በቢሾፍቱ የሚገኘው የሐረር ሜዳ አየር ኃይል ግቢ ሰማይ ላይ የኢትዮጵያ አየር ኃይል 9ኛ ዓመቱን ጥቁር አንበሳ አየር ትርኢት 2026 ወይም ብላክ ላየን ኤር ሾው 2026 በሚል መጠሪያ ሲያከብር በሰማዩ ላይ የኢትዮጵያ ድንቅ ጉልበትና የአየር ኃይሉ የማይገመት ብቃት ተገልጧል። ይህ ታሪካዊ ምዕራፍ ደግሞ ያለፉትን 9 አስርተ ዓመታት መለስ ብሎ ያሳየ ብቻ ሳይሆን በአፍሪካ ጥንታዊና ዝነኛ ለሆነው ለዚህ የአቪዬሽን ተቋም ዘመናዊ ወታደራዊ አቅም ማረጋገጫ የሰጠ ሁነት ነበር። አንበሶች የሚነግሱበት ሰማይ በሚል ስሜት ቀስቃሽ መሪ ቃል በተካሄደው በዚህ ዝግጅት ላይ በሺዎች የሚቆጠሩ ተመልካቾች፣ ከፍተኛ የመንግስት ባለስልጣናትና ከ38 በላይ የአፍሪካ ሀገራት የተወጣጡ ወታደራዊ አዛዦች ታድመዋል። አየሩ በጀት ነዳጅ ሽታና በሞተሮች ነጎድጓዳዊ ድምፅም ተሞልቶ ነበር። የወታደራዊ ባህልን ግርማ ሞገስ ከዓለም አቀፍ የበረራ ጥበብ ጋር አዋህዶታል። ጠቅላይ ሚኒስትሩና የጦር ኃይሎች ጠቅላይ አዛዡ በተገኙበት የታየው የአየር ላይ ድንቅ ትርኢት እልፍ መልእክቶችን ያስተላለፈ ሲሆን ሰማዩ ኢትዮጵያ የጽናት የለውጥና የቀጠናዊ መሪነት ትረካዋን የሳለችበት ሸራ ሆኖ አልፏል። ትርኢቱ ላይ ጥብቅ ንግግር ያደረጉት ጠቅላይ ሚኒስትር አብይ አህመድ የኢትዮጵያን ጥቅም፣ የኢትዮጵያን ፍላጎት ለማስከበር ከኛ ከኢትዮጵያውያን ውጪ ሌላ ማንም ሰው ግዴታ የለበትም። የኢትዮጵያን ጥቅም ማስከበር የኢትዮጵያውያን ግዴታ፣ የወዳጆቻችን የፈቃድ ድጋፍ ይሆናል ብለዋል። በዘወርዋራው ደግሞ የጠላቶቻችን ሚግ 21 የኛዎቹን ዘመናዊ ሱ-30 ተዋጊዎች ማሸነፍ እንደማይችሉም ተናግረዋል። ይህ መልእክት ደግሞ ለማን እንደሆነ ግልጽ ነው። ለመሆኑ ጠቅላዩ የኮሩበት የአየር ኃይሉ ብቃት ምንድን ነው? የቢሾፍቱ ሰማይ ላይ የታየው ተአምር ምን ይመስላል? የትኞቹ በራሪዎች ተሳተፉ? ቀጥተኛ መልእክቱስ ለማን ነው? ሰሞነኛ እነዚህን ጥያቄዎች አብጠርጥሮ ይመልሳቸዋል። እስከ መጨረሻው አብራችሁን ቆዩ። ታላቅ የምስራች ለቤት ፈላጊዎች! ቃል በተግባር መመሪያው የሆነው ሰመር ልዩ የቤት አማራጭ እነሆ ብሏል። ከዚህ ቀደም በመሃል ካሳንቺስ ሴቶች አደባባይ ግዙፍ የመኖሪያ አፓርትመንት ገንብቶና አጠናቆ ያስረከበው ሰመር አሁን ደግሞ በመዲናዋ ቁልፍ ስፍራ ከእንግሊዝ ኤምባሲ አቅራቢያ ማራኪ የቤት አማራጭ ይዞ ቀርበዋል። አፓርትመንታችን የመዋኛ ገንዳ፣ የልጆች መጫወቻ፣ ስፓ፣ ጂም፣ ዘመናዊ ፓርኪንግ፣ ምንጎሎ ሁሉንም ያሟላ ነው። ከባለ 2 እስከ 4 መኝታ በተለያዩ የካሬ አማራጮች ለሽያጭ አቅርበናል። ዛሬውኑ ከመጡ በልዩ የማስታወቂያ ዋጋ በካሬ ከ88,000 ብር ጀምሮ ቤቶን የግሎ ማድረግ ይችላሉ። ከእርሶ የሚጠበቀው 10 በመቶ ብቻ ቅድሚያ ክፍያ መፈጸም ነው። እኛ ደግሞ 50 በመቶ የባንክ ብድር እንዲያመቻቹ እናግዞታለን። ለበለጠ መረጃና ለሳይት ጉብኝት በስልክ ቁጥር 0992288804 ፈጠን ብለው ይደውሉ። ሰመር ቃል በተግባር። የብረትና የጥበብ ቅንጅት በሐረር ሜዳ የቢሾፍቱ ሰማይ የተመለከተው ተአምር። የኢትዮጵያ አየር ኃይል ለ90 ዓመታት በሰማይ ላይ የተጻፈ ደማቅ ታሪክ ባለቤት ነው። ከደመና በላይ የተሰራ የክቡር መስዋዕትነት አሻራ ቤትም ነው። በልባችን የተቀበረ ትልቅ የክብር አሻራ ያተመም ተቋም ነው። ይህ የሀገር ኩራት የሆነ ተቋም ዳግም 9ኛ ዓመቱን ሲያከብር የእልፍ ዘመን ልዕልናውን በሰማይ ላይ የአየር ትርኢት ገልጧል። ትርኢቱ ደግሞ የቀድሞዎቹን አንጋፋ አውሮፕላኖች ከዓለም አቀፉ አሁናዊ ድንቅ የጦር ቴክኖሎጂ ጋር ያቆራኘ ነበር። በክብረ በዓሉ ላይ በአየር ኃይሉ የተዘጋጀ የአየር ላይ ትርኢት የቀረበ ሲሆን በአጠቃላይ 29 አውሮፕላኖች በትርኢቱ ላይ ተሳታፊ ነበሩ። በትርኢቱ ላይ 17 የኢትዮጵያና 12 ደግሞ የዩናይትድ አረብ ኤሚሬት አውሮፕላኖች ተሳትፈዋል። ከዚህ ውስጥ 16ቱ ሄሊኮፕተሮች ሲሆኑ 12ቱ ተዋጊ አውሮፕላኖችና አንዱ የካርጎ አውሮፕላን ናቸው። ዝቅተኛ ከፍታ ላይ የሚበሩ ታንኮች በመባል የሚታወቁትና በቅርበት የተቀናጀ በረራ ያደረጉት ኤምአይ 35 እና ኤምአይ 24 የጥቃት ሄሊኮፕተሮች ተአምር አሳይተዋል። ከእነዚህም ጋር ዘመናዊውና ሁለገብ ተልዕኮ ያለው አስደናቂው ኤኤች 64 አፓቼ ሄሊኮፕተር ተሰልፏል። ሰማዩን ከፍታ ላይ ሲያናውጡት
የነበሩት ደግሞ ሱኮይ ሱ-30 እና ሱ-27 ፍላንከር ጀቶች ሲሆኑ የስበት ህግን የሚገዳደሩ አስደናቂ የአየር ላይ ትርኢቶችን አሳይተዋል። በተጨማሪም የተባበሩት አረብ ኤሚሬትስ አየር ኃይል ሚሬጅ እና ኤፍ-16 ጀቶች እንዲሁም ዝነኛው የሩሲያ ናይት የበረራ ቡድን ተሳትፎ ዝግጅቱን ወደ ዓለም አቀፍ ደረጃ ከፍ አድርጎታል። በሰው ከሚነዱት በተጨማሪ የኢትዮጵያ አየር ኃይል የቱርክ ሰራሹን ባይራክታር ቲቢ2 እና ግዙፉን አኪንቺ ድሮኖች ያካተተውን የሰው አልባ አውሮፕላኖች ኃይሉን አሳይተዋል። ይህ ድብልቅ የታጠቁ መሳሪያዎች ስብስብ ኢትዮጵያ የምስራቁንና የምዕራቡን ቴክኖሎጂ አቀናጅታ የመጠቀም ብቃቷን አረጋግጧል። የኢትዮጵያ የአየር ኃይል ከትናንት እስከ ዛሬ አፍሪካውያንና እስያውያን አውሮፕላን በማያውቁበት ወቅት ኢትዮጵያ አየር ኃይል አቋቁማ ለተለያዩ ወታደራዊ ተልዕኮች ስትጠቀም ነበር። አሁን አየር ኃይላችን ከሀገር አልፎ በዓለም አቀፍ ግዳጅ ሰላም ማስከበር እየተሰማራ ይገኛል። በቀዳማዊ ኃይለሥላሴ ዘመነ መንግስት በኮንጎ ሰላም ማስከበር ተልዕኮ የጎላ ተሳትፎ አድርጓል። ምን ይሄ ብቻ! አየር ኃይሉ በአንድ ወቅት የታንዛኒያን የአየር ክልል በአስተማማኝ ሁኔታ ሲጠብቅ ነበር። በሱዳንና ደቡብ ሱዳንም የሰላም ማስከበር ተልዕኮን በብቃት ተወጥቷል። በቀጠናዊና በአህጉራዊ ሰላም ማስከበር ተልዕኮች የላቀ ሚና የመወጣት ሚና ይዞ እየሰራ ሲሆን በቅርቡም በሶማሊያ የሰላም ማስከበር ተልዕኮ እየተሳተፈ ይገኛል። ይህም ኢትዮጵያ በአፍሪካ የላቀ አየር ኃይል እንደነበራትና አሁንም ቀዳሚ የመሆን ራዕይን ሰንቃ እየሰራች እንደምትገኝ ያሳያል። የኢትዮጵያ አየር ኃይል የአየር ክልሉን ከማንኛውም ጥቃት መጠበቅና መከላከል የሚያስችል ቁመና አለው። የኢትዮጵያን የአየር ክልል በማንኛውም ጊዜና ሁኔታ የሚጠብቅና ከአፍሪካ ቀዳሚ የሆነ አየር ኃይል እየተገነባ ነው። በዚሁ መሰረት አየር ኃይሉ ቴክኖሎጂ በማፍለቅና የሰለጠነ የሰው ኃይል በማፍራት በ2022 ከአፍሪካ ቀዳሚ የአየር ኃይል የመሆን ራዕይ ሰንቋል። ይህንን የላቀ ሚና በማጠናከር በጥቂት ዓመታት ውስጥ ከአፍሪካ ከሁሉም መስክ ቀዳሚ የሆነ አየር ኃይል እውን ለማድረግ እየተሰራ ነው። የኢትዮጵያ አየር ኃይል 90 ዓመታትን በስኬት የተጓዘው በትውልድ የታሪክ ቅብብሎሽና በተከፈለ መስዋዕትነት ነው። የኢትዮጵያ አየር ኃይል አባላት ቀደም ባሉት ዓመታት በፖለቲካ አመለካከትና በብሔር ማንነት ተከፍለው አየር ኃይሉ ችግር ውስጥ ወድቆ ነበር። በአጭር ጊዜ ግን ይህንን አስተሳሰብ በመቀየር የሰራዊት አባል ሁሉ ከፖለቲካና ከብሔር አስተሳሰብ እንዲወጣ በማድረግ በኢትዮጵያዊ መልክና የሀገር ፍቅር ስሜት እየተገነባ ይገኛል። ሀገራችን ኢትዮጵያ ያላትን የተለያየ መልክዓ ምድራዊ አቀማመጥና የተለያየ አየር ጸባይ መቋቋም የሚችል ሰራዊት መገንባት የሚያስችል ጸጋ ያላት ሀገር ናት። ኢትዮጵያ ያለችበት ቀጠና ስትራቴጂያዊና ተለዋዋጭ ሁኔታዎች የሚስተናገዱበት ከመሆኑ አኳያ ብሔራዊ ጥቅሞቿን በአስተማማኝ ሁኔታ ለማስጠበቅ ይሰራል። በተለይም አሁን ዓለም ከአየር ኃይል እስከ ሳይበር የበላይነቱን ለማሳየት እየተሽቀዳደመ በመሆኑ ኢትዮጵያም ያንን ታሳቢ አድርጋ እየሰራች ትገኛለች። የኢፌድሪ አየር ኃይል ለታላቅ ሀገር ታላቅ የአየር ኃይል ለመገንባት የዘመኑን ቴክኖሎጂ የሚረዳ የሰው ሀብት፣ ዘመናዊ ትጥቆችና የውጊያ መሰረተ ልማት አሟልቷል። አየር ኃይሉ ከውጊያ በረራና ማጓጓዝ ባሻገር ጥገናና ባለሙያ ስልጠና መስጫ ተሟልቶለታል። በማህበራዊ ልማት ዘርፍም እየተንቀሳቀሰ የሚገኝ ሲሆን የአየር ኃይልን ቅጥር ግቢ ውብና ማራኪ በማድረግ ምቹ የስራ አካባቢን መፍጠር ያስቻለ ውጤታማ የልማት ስራም ተከናውኗል። ኢትዮጵያ በታሪክ በሕዝብና በሌሎችም በርካታ ጉዳዮች ታላቅ ሀገር በመሆኗ ከዚህ አኳያ ለታላቅ ሀገር የሚመጥን ታላቅ አየር ኃይል እየተገነባ ነው። ኃይሉም የአየር ክልሉን ከማንኛውም ጥቃት መጠበቅና መከላከል የሚያስችል የተሟላ ቁመና ላይ ይገኛል። ሰራዊቱ የኢትዮጵያን የአየር ክልል 24 ሰዓት ሙሉ በተጠንቀቅ እየጠበቀ የሚገኝ ሲሆን በማንኛውም ሁኔታ ለግዳጅ ዝግጁ የሆነ ኃይል ነው። ጠቅላዩ ትርኢቱ ላይ ምን ተናገሩ? በዚህ በኢትዮጵያ አየር ኃይል የ90ኛ ዓመት የምስረታ ክብረ በዓል ላይ የተገኙት የኢፌዴሪ ጠቅላይ ሚኒስትር አብይ አህመድ ድንቅ ንግግር አድርገዋል።
በክብረ በዓሉ ላይ ሌተናል ጀነራል ጻድቃን ገብረትንሳኤን ጨምሮ የቀድሞ የኢፌዴሪ መከላከያ ሰራዊት ጠቅላይ ኤታማዦር ሹም የነበሩት ጀነራል ሳሞራ የኑስ ተገኝተዋል። ጠቅላዩ ባደረጉት ንግግር በሚቀጥሉት 5 ዓመታት አሁን ያለንበትን የአየር ኃይል አቅም በእጥፍ ደረጃ ለማሳደግ የኢትዮጵያ መንግስት ግልጽ እቅድ፣ በጀትና ምንጭ ለይቶ ከዋና ዋና አምራች ጋር በትብብር ስራ ጀምሯል ብለዋል። በተጨማሪም ከአየር ጥቃት ኢትዮጵያን ለመከላከል የሚያስችሉ በርካታ ቴክኖሎጂዎች ለመታጠቅና ብቃታችንን ከፍ ለማድረግ ሰርተናል ያሉ ሲሆን በ2030 ወደ 5ኛው ትውልድ የሚሸጋገር በቁጥርም ከተዋጊም አንጻር አሁን ያለውን በእጥፍ ቁጥር የምናሳድግ ይሆናል ብለዋል። ጠቅላዩ ካነሷቸው ዋና ዋና ነጥቦች መካከል ደግሞ ላለፉት 9 አስርት ዓመታት የኢትዮጵያ አየር ኃይል በብዙ ከፍታና በብዙ ዝቅታ ውስጥ አልፏል። በብዙ ከፍታ ባለፈበት ዓመታት ጊዜያት ውስጥ ለሀገር ኩራት፣ ለሀገር መከታ፣ ኢትዮጵያን ለደፈሩ ሰዎች ሁነኛ መድኃኒት ሆኖ ከምስራቅ፣ ከሰሜን፣ ከደቡብ ኢትዮጵያን ለማጥቃት የሞከሩ ኃይላትን ማሳፈር የቻለ ታላቅ ተቋም ነው። አየር ኃይላችን ምንም እንኳን 90 ዓመታትን ያስቆጠረ ቢሆንም በዕድሜው ልክ በቂ ተከታታይ ግንባታ እንዳልተደረገለት በውል ማየት ችለናል ያሉ ሲሆን ከዚህም የተነሳ ባለፉት 5 ዓመታት ከሞላ ጎደል የ85 ዓመቱን ስራችንን የሚተካከሉ የቴክኖሎጂ፣ የሰው ኃይል፣ አየር በአየር አየር በምድር ብቻ ሳይሆን ከአየር ጥቃት ኢትዮጵያን ለመከላከል የሚያስችሉ በርካታ ቴክኖሎጂዎች ለመታጠቅና ብቃታችንን ከፍ ለማድረግ ሰርተናል ብለዋል። በሚቀጥሉት 5 ዓመታት አሁን ያለንበትን የአየር ኃይል አቅም በእጥፍ ደረጃ ለማሳደግ የኢትዮጵያ መንግስት ግልጽ እቅድ፣ በጀትና ምንጭ ለይቶ ከዋና ዋና አምራቾች ጋር በትብብር ስራ ጀምረዋል። ዛሬ የአራተኛውን ትውልድ የመዋጋት ብቃት የገነባው አየር ኃይላችን በ2030 ወደ 5ኛው ትውልድ የሚሸጋገር በቁጥርም ከተዋጊያን አንጻር አሁን ያለውን በእጥፍ ቁጥር የምናሳድግ ይሆናል ሲሉም አስከትለዋል። በአየር ኃይል ብቃት ማሳደግ የሚያስፈልግበት ዋናው ምክንያት በስጋና በአጥንት ድል ማስመዝገብ ያደረ የቀረ ስርዓት ስለሆነ በተኩስ አቅም፣ በፕሪሲዥን፣ በቴክኖሎጂ ብዙ ምሽጎች ማፍረስና ውጊያን ማሳጠር ታሳቢ ያደረገ አቅጣጫን እንከተላለን ያሉት ጠቅላዩ እያንዳንዱ ኢትዮጵያዊ ውድ ስለሆነ ቴክኖሎጂን በመጠቀም የሰው ሕይወት በመቀነስ የምንፈልገውን ድል ለመጎናጸፍ እንዲያበቃን በሚቀጥሉት 5 ዓመታት ቢያንስ አሁን ያለው አቅማችን በእጥፍ የሚያድግ ይሆናል። ኢትዮጵያ ለወዳጆቿ በሯን እየከፈተች በትብብር ለመስራት፣ አብሮ ለማደግ፣ ለመማማር ሰፊ ጥረት እያደረገች ትገኛለች። በዚያው ልክ ለጠላቶቻችን በራችን በቅጡ መዘጋቱን ማረጋገጥ ያስፈልጋል። ባለፉት 100 ዓመታት ጠላቶቻችን ከቅርብና ከሩቅ የኢትዮጵያን አጠቃላይ አቅም ለማዳከም፣ ስትራቴጂክ ጥቅሞቿን ለማደናቀፍና ጥቅሞቿን ለመጋራት በብዙ ደክመዋል፣ በብዙ ሰርተዋል። ያ እንዳይደገም ወዳጆቻችን በራችን ክፍት ነው። በትብብር አብሮ ለመስራት፣ አብሮ ለማደግ ያለንን ቁርጠኝነት አረጋግጣለሁ ያሉ ሲሆን ጠላቶቻችንንም በሚመለከት ግን የኢትዮጵያን ክብር፣ የኢትዮጵያን አንድነት፣ የኢትዮጵያን ብሔራዊ ጥቅም ለማስከበር ተኝተን የማናድር መሆኑን በድጋሚ ማረጋገጥ እወዳለሁ። ወዳጅም ጠላትም አንድ እንዲገነዘብ የምንፈልገው ነገር ኢትዮጵያን በቅጡ፣ ኢትዮጵያን በበቂ አናውቃትም። ኢትዮጵያ ከምታውቋት ያለፈች ሀገር ናት። በሀብቷም፣ በታሪኳም፣ በብቃቷም። እንደዚህ ካለው ሀገር ጋር ተስማምቶ ተባብሮ አብሮ ማደግ ብቻ ነው የሚያዋጣው። ከዚያ ውጭ ያለው አማራጭ ጥፋት ስለሚያስከትል አንዳንዴ የምትስቱ ቁማችሁ የቀራችሁ ወደፊት መራመድ የምትቸገሩ ሱ30 J10 ወይም ከዚያ ያለፉ ቴክኖሎጂዎች ሲጠሩ ይሄ ደግሞ ምንድነው ብላችሁ ግራ የሚገባችሁ አሁንም ሚግ 21 ላይ ያላችሁ ሀገራት ደጋግማችሁ እንድታስቡ የሚያስፈልገው ኢትዮጵያ ትናንትና ላይ የቆመች ሀገር አይደለችም። ኢትዮጵያ ነገን ለመዋጀት አበክራ የምትሰራ ሀገር ናት። የማንንም አትፈልግም። የራሷን በየዋህነት በተላላ በአጭር ጊዜ ድል አሳልፋ አትሰጥም። የተሰጠ ካለም ማወራረዷን አትተውም ብለዋል። የጥቁር አንበሳ ትርኢት ድንቅ ዲፕሎማሲያዊ ቀጠናዊ ትስስር በሰማይ ላይ
ከወታደራዊ ጉልበት ማሳያነት ባሻገር 90ኛው ዓመት የአየር ኃይል ትርኢት የአህጉራዊ ደህንነት አጋርነትን ለማጠናከር እንደ ትልቅ መድረክ አገልግሏል። በአየር ትርኢቱ ጎን ለጎን የተካሄደው የሶስተኛው የወደፊት የአፍሪካ አየር ኃይሎች ፎረም ሰርድ ፊውቸር አፍሪካን ኤርፎርስ ፎረም አፍሪካውያን መሪዎች የጋራ የደህንነት ስጋቶችን እንዲወያዩ እድል ፈጥሯል። እንደ ቦትስዋናና ናሚቢያ ያሉ ሀገራት ተወካዮች የኢትዮጵያን አየር ኃይል ብቃት ለሀገራቸው ትምህርት እንደሚሆን ተናግረዋል። ኢትዮጵያ የጥገናና የኢንጂነሪንግ አቅሟን በማሳደግ የውጭ ባለሙያዎችን ሳትጠብቅ አንጋፋ አውሮፕላኖችን ማደስ መቻሏ ትልቅ የኩራት ምንጭ ሆኗል። ይህም ኢትዮጵያን የቀጠናው ኤሮስፔስ እምብርት አድርጓታል። ከዚህ በተጨማሪ የ90ኛው ዓመት አከባበር ለሀገር ውስጥና ለዓለም አቀፍ ማህበረሰብ ጥልቅ የሆነ ስነ ልቦናዊና ፖለቲካዊ መልእክት አስተላልፏል። ለኢትዮጵያ ሕዝብ አብራሪዎቻቸው ሰማዩን ሲገዙ ማየታቸው ታሪካዊውን የነጻነት ተጋድሎ አስታውሷቸዋል። ጥቁር አንበሳ የሚለው ስያሜ ከፋሲስት ወረራ ጋር በተደረገው ተጋድሎ ውስጥ ስር የሰደደ በመሆኑ አየር ኃይሉ የአሁኑን የቴክኖሎጂ ብቃት ከቀድሞው ጀግንነት ጋር አቆራኝቶታል። መልእክቱ ግልጽ ነበር። አየር ኃይሉ ወታደራዊ ክንፍ ብቻ ሳይሆን ከፖለቲካና ከማህበራዊ ልዩነቶች በላይ የቆመ የብሔራዊ ነጻነትና የአንድነት ምልክት ነው። ለዓለም አቀፍ ታዛቢዎች ደግሞ ኢትዮጵያ ሉዓላዊነቷንና ጥቅሟን ለማስጠበቅ የሚያስችል መሳሪያና ጽኑ ፍላጎት እንዳላት የሚያሳይ የማስጠንቀቂያ ደወል ሆኗል። ወደ 100ኛው ዓመት ጉዞ የቀጣዩ 10 ዓመት የልህቀት ምህንድስና ጭሱ ከሐረር ሜዳ አውሮፕላን ማረፊያ ሲበንና አውሮፕላኖቹ ወደ ማቆሚያቸው ሲመለሱ ትኩረቱ ወዲያውኑ ወደ ቀጣይ ምዕራፍና ወደ አየር ኃይሉ 100ኛ ዓመት ዞሯል። 90ኛው ዓመት ማጠናቀቂያ ሳይሆን ለአዲስና ግዙፍ የለውጥ ጉዞ መነሻ ነው። ለታላቅ ሀገር ታላቅ አየር ኃይል በሚል መሪ ቃል አየር ኃይሉ ስልጠናውን የዲጂታል መሰረተ ልማቱንና የውጊያ ዝግጁነቱን ለማሳደግ እየሰራ ይገኛል። ወደፊት ኢትዮጵያ በሳተላይት ቴክኖሎጂና በጠፈር ላይ የተመሰረተ የመረጃ አሰባሰብ ብቃቷን እንደምታሰፋ ይጠበቃል። የ2026ቱ አቪዬሽን ኤክስፖ ስኬት እንደሚያሳየው በወታደራዊው ዘርፍና በግል የቴክኖሎጂ ዘርፎች መካከል ያለው ትብብር እያደገ መጥቷል። የጥቁር አንበሳው አየር ኃይል ክንፉ የማይታጠፍና ሁልጊዜም ወደ አዲስ የጥንካሬና የልህቀት ከፍታ የሚገሰግስ የኢትዮጵያ ሰማይ ዘብ ሆኖ ይቀጥላል። የተወደዳችሁ የሰሞነኛ ቤተሰቦች አብራችሁን ስለቆያችሁ ምስጋናችን ከልብ ነው። ሰብስክራይብ በማድረግ ቤተሰብ ሁኑን። ሰናይ ጊዜ። ሰላም በምድራችን ላይ ይስፈን። ሰላም። ታላቅ የምስራች ለቤት ፈላጊዎች ቃል በተግባር መመሪያው የሆነው ሰመር ልዩ የቤት አማራጭ እነሆ ብሏል። ከዚህ ቀደም በመሃል ካሳንቺስ ሴቶች አደባባይ ግዙፍ የመኖሪያ አፓርትመንት ገንብቶና አጠናቆ ያስረከበው ሰመር አሁን ደግሞ በመዲናዋ ቁልፍ ስፍራ ከእንግሊዝ ኤምባሲ አቅራቢያ ማራኪ የቤት አማራጭ ይዞ ቀርበዋል። አፓርትመንታችን የመዋኛ ገንዳ፣ የልጆች መጫወቻ፣ ስፓ፣ ጂም፣ ዘመናዊ ፓርኪንግ፣ ምንጎሎ ሁሉንም ያሟላ ነው። ከባለ 2 እስከ 4 መኝታ በተለያዩ የካሬ አማራጮች ለሽያጭ አቅርበናል። ዛሬውኑ ከመጡ በልዩ የማስታወቂያ ዋጋ በካሬ ከ88,000 ብር ጀምሮ ቤቶን የግሎ ማድረግ ይችላሉ። ከእርሶ የሚጠበቀው 10 በመቶ ብቻ ቅድሚያ ክፍያ መፈጸም ነው። እኛ ደግሞ 50 በመቶ የባንክ ብድር እንዲያመቻቹ እናግዞታለን። ለበለጠ መረጃና ለሳይት ጉብኝት በስልክ ቁጥር 0992288804 ፈጠን ብለው ይደውሉ። ሰመር ቃል በተግባር